ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ትናንትና በጣም ምርጥ ቦታ ነበር ይሄድ ነው። እንግዲህ ቪዲዮን እንደምታዩት እንስሳ የተባለ የሌለበት ቦታ ነበር ይሄድ ነው። እኔ እንደዚህ ሳር እያበላሁት ነበረ፣ ግን ፈርቼ እጄንም እንዳይበሉ ወደ ኋላ እያደረኩ ነበር እጄንን እና የሚገርማችሁ ሳር ራሱ ይሰጣችኋል። ሳሩን እዛው ግሬስ ሳር አይደለም ግን ብቻ ያው ትሰጡታላችሁ ማለት ነው። ከዛ እሱን ተቀብሏችሁ ይበላል። የሚገርማችሁ አሳ ራሱ ወተት አሳውን በጡጦ ወተት አጠጥተናል ማለት ነው። እግዚአብሔርን በጣም ነው የሚያምረው። እኔ የሆነ የሚቀርጸኝ አጥቼ ነው እንደዛ ሳር ግን ኦልሬዲ ፎቶ አለኝና በጣም ምርጥ ቦታ ነበረ። በጣም ደስ ብሎኛል። እንደ ኢትዮጵያ ሄድኩኝ የመሰለኝ፣ ገጠር ሄድኩኝ የመሰለኝ። የመሬቱ ሽታ በቃ ታይ ደስ ሲል እግዚአብሔር ይመስገን። ዋው አሜዚንግ አሜዚንግ። በቃ ልክ እዛ ስንደርስ መኪና ስናውቀው ምንድነው የሸታ አልኩኝ። እኔ ብቻ ነው የሸተትኩትና አረኛ ምንም አልሸተተንም። ምንድነው የሸተተሽ አሉኝ። አሬን ሽተሽታል ስላቸው ምንም አልሸተታቸውም እነሱ። እኔ ግን እንግዲህ የከፍቶች ሽታ መሆኑን አወቅኩ ማለት ነው። እና በጣም ያምራል። ከሁሉም ደስ ያለኝ የነበረው እግዚአብሔርን በቃ የኛ ሀገር በቃ እዛ ትጎበኛላችሁ የተባለው ነገር የኛ ሀገር ሰው ስላለ ነው ካሜራውን ጎንበስ ማድረግላችሁ እንጂ በደንብ ማየት ይቻል ነበር። እርግጥ ከመሸን ሄድ ነው እና አንዳንድ ነገሮች በቃ የሆነ ቦታው ራሱ ያስቀምጡት እቃ ራሱ በጣም የሚገርማቸው የሆነ የኢትዮጵያ እቃዎች ምናምን የባህላዊ ሐኪም ምናምን የሚመስል ያስቀምጡት ነገር በጣም ደስ ይል ነበር እግዚአብሔርን። እና እዚህ ጋር በቀጣይ ያሳያችኋለሁ። እዚህ ጋር ወደ እንትን እየሄድን ነው፣ ሻይ ልንጠጣ እየሄድን ነው ማለት ነው። ሻያችሁ ይጣፍጣል ተምሎ እዛ እየሄድን ነው። በነገራችን ላይ በጣም ያምር ነበር። በጣም አያም ሀፒ ነበርኩ። ግን የኔ ልጅ እንደምታውቁት በሄድኩበት ቦታ ትረብሸኛለች፣ ደስተኛ አልሆንም። ሴትዬ ከኔ ጋር ነበረችው። እኔ ልጆቼን ይዤ ከሴትዬ እናት ጋር ነበር የሄድነው እና ከዛ በቃ ልጆቹ ዋው ዋይ 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 ስሉ በቃ እንትን አሳጡን። በቃ እንደዚህ አይነት ቦታ ስትሄዱ በቃ የሆነ እንትን ብቻችሁ ነው የምትሄዱ፣ ብቻችሁ ሆናችሁ ብትሄዱ በጣም ደስ የሚል ቦታ ነበረ። ግን በጣም ሩቅ ነው። እንደዛም ነው የብላችሁ የሁሎች በጎች የሀገራችን በግ የጨረሱት ለካ እነሱ ናቸው። ጉድ እኮ ነው። ይውት እግዚአብሔር ይውት። ወይኔ እኛ በቲቪ የምናየው እንዳለ እዛ ነው ያለው ማለት ነው። እዛ ጋር ይውት እግዚአብሔርን በጣም በቃ እንስሳ የተባለ የለም። አየን መጣን። ከመሸን የመጣ ነው። ማታ ላይ ራሱ ደስ የሚል ድባብ ነበረ እና እስቲ የሄዳችሁ ሰዎች እዚህ ቦታ ኮሜንት ላይ አስቀምጡልኝ ማለት ነው። ከዛ መጨረሻ ላይ የኔ ልጅ ጠፍቶ እኔ ትንሿ ልጅ ለነሱ ሰጥቼ እሱን ፍለጋ ሄድኩኝ ማለት ነው። ከዛ እሱ ስለጠፋ በቃ ተረባባሽኝ። ቪዲዮንም ራሱ በስነ ስርዓት መቅረጥ አልቻልኩ ማለት ነው። እዚህ ጋር ቁጭ ትሉና ሻይ ምናምን አዛችሁ ትጠጣላችሁ ማለት ነው። ይህ በቃ ሀገራቸው የሆነ በቃ የራሳቸው ባህላዊ የድሮ ባህል ሳይቀር ነው ያስቀመጥኩትና በጣም ደስ ይል ነበር። በእውነት ስለ እውነት ነው ልጅ ያለው። እናንተም እንደኔ የምትሉት ይሆናል እርግጠኛ ነኝ። እዚህ ቦታ ላይ ሄዳችሁት በጣም የሀገሩ ዜጋ ነው። በነገራችን ላይ እዚህ ጋር ቁጭ ያሉ እዚህ ጋር ደግሞ ሳይኝ ነው ሰውዬው ልጆችን ይዤ ገባሁት እንጂ እዚህ ጋር ከፍላችሁ ነበር። እኔ ክፍት ሳገኝ ቀጥ ብዬ ገባሁኝ። ለካ ከፍላችሁ ነው የሚገባ እዚህ ጋር ተለይቶ ብቻ ማለት ነው። ይህ እነዚህ ያረጁት ናቸው። ስማ ብሉስ ቅዱስ አርጅተዋል። እግዚአብሔርን ምን አለ አሁን እነዚህን አርዶ ሌላ ቢያመጡ እዚህ ሀገር ታውቃላችሁ፣ ይህንን ይበላሉ። አረጀች ብለዋል። ከዛ ወጣን። ሰላም ጋይስ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። የተለያየ ነው ያለው። እኔ ለራሴ ግራ ገብቶኛል። አሁን ይሄ ማለት ነው ያለበት ቦታ ይሻያ ነው የሚባለው ለራሳችን እንግዲህ ሰዎች ራሱ ምንድነው እሷም ራሱ አላወቅም። ግራ ገባች። ሀያ አለ ምናምን እግዚአብሔር በጣም ደስ ይል ነበር። እግዚአብሔርም በጣም ደስ ይላል።
በጣም ነው የወደድኩት። ብቻ ተከታተሉ። በጣም ያምራል። ውስጡ ነው የወደድኩት። እናንተም እንደኔ እንደምትወዱ ተስፋ አረጋለሁ። የበግ የተባለው እንግዲህ የበግ አይነት እዚህ ነው የምታዩት። እንግዲህ በተለያየ ቦታ ማሳያቸው ይሄ ሁሉ አንድ አይደለም። የተለያየ በግ ነው ማሳያቸው። ስፋቱ በስማ የቤቱ ስፋት። እዚህ ላይ ደግሞ ድርጅት ነው። በጣም ብዙ አይነት በጣም በግ ነው የሚባለው። ፍየልም ማለት በግ ማለት ደግሞ እዚህ ጋር ካልወጣው ብላ ስታል በብዛታቸው ጥቅሶ አስቸግሮኝ ነበረ። በጣም ብዙ እያለቀሰች ይኸው ታውቃላችሁ፣ ቪዲዮ እንዳለቀሰች ነው እሷ። ይኸው እነዚህ ደግሞ እኔ እኮ ለምን ተለያይቶ እንደተቀነዚህ እና ይሄን ይመስል ነበረ። ያላለስኮሜ አውትሳይድ አሉና በጣም ብዙ አሉ እና ይሄን ይመስል ነበር። በጣም የሚያምረው ዘና ብለን መጣን። እናንተም እንደኔ እንደምትጠብቁት አበሻው ግን የኔ ቪዲዮ የሆነ ግራ የተጋባ ስለሆነ ነው ማለት ያላችሁ ዜብራ ይችላል። ዜብራ ያገራችን አይናቆይ ነበረ ትናንትና ይመጥቺ ዜብራን በይናየው ያለ የለካም ከዛ ይገብቱ ያቴት በጓ ደግሞ ታለች በጎቹ ዋስ ሲመጥቺ ዜብራን በይኔ አየው ይላችኋለሁ። በጣም ደስ ነበር። ምሳሌ እየበላሁ በነገራችን ላይ የኛ ሀገር ሰዎች እንደዚያ ነገር አይሰሩም። ደስ የሚሉ ነገር በተለይ ሳኡዲ ላይ ከሆነ በስተቀር እንጂ ዱባይ ውስጥ ኳተር ውስጥ በጣም የሚያፈቁ አልችላል ሰላም። በቃ ሽታውን ግን ማክስ አርጋችሁ ማለት በተለይ እንደኔ አላርጂክ ያለባችሁ ይሄ ገና ስንገባ ነው። ያላ ሌትስ ጎ እንዳልኳችሁ ገና ስንገባ የኔ ልጅ ጠፍቶ በቃ ተርባብሻን ነበረ። ሴት የምህት ጻፍ ይዘን ዋት ሰላማችን አሳጡን። ብቻ ምን እንደተረኙ ተባለ ከልጄ ጋር እኔ እዛ ቦታ አብሬ መውሰድ ፈልጋለሁ። ትንሽ ወክ ላድርግ እያልኩ ነው። ኪሎ ለመቀነስ እየጣርኩ ነው። በጣም ወፈርኩ መሰለኝ። እንደራሱ ውበት ምናምን መሰለኝ ብቻ ወፈርኩ መሰለኝ። ምን መሰለኝ ያለካ ከዚች ጋር የትም መሄድ አያስፈልግም። እግዚአብሔር እቺ ቃጥላት ሴቶች ማሉ ወንዶች አሁን ደግሞ ለምን ደግሞ ልትወጣ ደረሰች። ከዛ ስንት ይመጣላ የስ እና ቤተሰቦች ሴትዮዋ የሆነ ድስት ትናንትና ምርጥ ቦታ ነበረ ነገሩ። አሁን ቀዝቃዛ ስለሆነ አየሩ በቃ መውጣት እሷም ደስ ሲል በቃ ምን አለ ይሄ ሀገር ምን አለ ይሄ እንደዚህ አየር ቢሆን እውነት ልጆች ኑሮ እዚህ ነበር የምወልደው ባልከተገኘ ማለት ባልተገኘ ልጅ ሁሉ እዚህ ነበር የምወልደው። በዚህ አየር ቢሆን እንደ በጋው ራሱ ቢሆን ይሄ በቃ የት ሀገር በጋ ነው በጋ ማለት ነው። እዚህ ደግሞ ወተት ይወጣል። በጣም ይሞቃል። እኛ ጋር እኮ ጠዋት ማን ያንሰኛል ያቺ ጠዋት የትም ሲሄድ ጠዋት እኛ ጋር እኮ ጠዋት ምን አለ ንፋስ አለ። እዚህ ደግሞ ማታ የባህላዊ ሐኪም ይደርሳል ማለት ነው። ድሮ ሐኪም ነበር። ይሄን ይመስላል የባህላዊ ሐኪም ራሱ እንዳለ እና ይሄን በጊዜ ያያችሁ ዘና በሉልኝ። ዛሬም ሳይሆን በጣም ብዙ ቦታ ነው የሚሆነው። ግን እንደዚህ ነው። ይሄ ብረት ድስት ታያችሁ። ብረት ድስት ኮሪያ ምናምን እኛ አሁን የአባቶቻችን ዕቃ እንደዚህ ሰብስበን ብናስቀምጥ እና ቤተሰብ ሳሪ በረሳር ስንሰጡ ማለት ነው። ምን እንደሚያክል ትንሾቹ ግን ይሄ የላችሁ ምን እንደሚያክል ዩቲዩብ የራሳችሁን የበዓል በቃ እንደዚህ ሰው አስመስሎ በጣም የማምሩ እግዚአብሔር ሴቶቹ
ይሄ ያያችሁ የባህላዊ ሕክምና እና አለፋችሁ እንትን ራሱ አጠገቡ ይላችሁ የባህላዊ ሐኪም ነው። ይሄ በቃ የባህላዊ ሕክምና ሁሉም ነገር አለ እሱ ጋር ማለት ነው። እየማዘነ ነው የሚያክመው። እዚህ ጋር ሕክምና አለ፣ ግን ይሄ ግን አልገባኝ። ይሄ ባህላዊ ሕክምና ነው። ይሄ ግን አልገባኝ እንዴት እንደሆነ ብቻ በቃ ይህ ዘመናዊ መሆኑ ነው መሰለኝ። ኖሬ በጣም ያምራል። በነገራችን አይ በጣም ነው ወደድኩት።